ሰላም ውድ የጎዶልያስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ዩቲዩብ ቻናላችን በመሸጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውንና አገልግሎታቸውን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በዛሬው ቪዲዮአችን ወደ እናንተ ይዘን የመጣነው ለእናንተ ይሆናሉ ያልናቸውን የልብስ ማጠቢያ ወይም ደግሞ ዋሺንግ ማሽን አይነቶች ይሆናል። አብራችሁን ቆዩ። በመጀመሪያ ደረጃ የማሳያችሁ የዋሺንግ ማሽን አይነት ኦርቢት በመባል የሚታወቅ 20 ኪሎ ግራም ሳይዝ ያለው የልብስ ማጠቢያ አይነት ይሆናል። ኦርቢት እንግዲህ ገበያው ላይ በጥራታቸው አሪፍ ስምና ዝና ካላቸው እቃዎች ውስጥ ተጠቃሽ ነው። እነዚህ እንግዲህ ኦርቢቶች እንደምትመለከቱት በሳይዝ ሰፋ ያለ 20 ኪሎ ግራሙ ሰፋ ያለ ነው። የተለያዩ ከፍተኛ ሳይዝ ያላቸው ነገሮችንም ማጠብ እንዲችል ተደርጎ የተሰራ የልብስ ማጠቢያ አይነት ሲሆን ሁለት ሞተር ያለው ነው ለማጠቢያና ለማድረቂያ። እንዲሁም በተጨማሪ ሶስተኛ ደግሞ ፓምፕ ላይ ሞተር የተገጠመለት ስለሆነ ባለ 3 ሞተር በመባል የሚታወቅ የዋሺንግ ማሽን አይነት ነው ማለት ነው። በቦዲ ደረጃ ደግሞ ደብል ሌየር በመባል የሚታወቅ ቦዲ ያላቸው ዋሺንግ ማሽን አይነቶች ናቸው። ደብል ሌየር መሆኑ የሚሰጠን ጠቀሜታ ለኛ ምንድነው? አንደኛ ለእቃችን ጥንካሬ ማላበስ ነው። ከቦታ ቦታ ስናንቀሳቀስ እቃችን ቢሰበርብን ወይም ደግሞ በውጭ በኩል ወድቆ ከእጃችን ቢሰበር በውስጥ በኩል ያለው ክፍል እንዳይጎዳ ደብል ሌየር ተደርጎ የተሰራ የዋሺንግ ማሽን አይነት ነው ማለት ነው። ሌላው እንግዲህ እነዚህ ሶክ ታይመር የተገጠመላቸው የዋሺንግ ማሽን አይነቶች ስለሆኑ ልብሳችንን እየዘፈዘፉ ማሸት ባለባቸው ሰዓት ደግሞ እያሹ ማጠብ እንዲችሉ ተደርገው የተሰሩ የዋሺንግ ማሽን አይነቶች ናቸው ማለት ነው። እስከ 35 ደቂቃ ድረስ የሚደርስ ታይመር የተገጠመለት ነው። ከዛም በተጨማሪ ደግሞ ዋሽ ሴሌክተር አለ። ዋሽ ሴሌክተራችን የሚሰጠን ጠቀሜታ ደግሞ ለኛ ልብሳችን የምናጥበው ልብስ ከባድ ክብደት ያለው ወይም ስትሮንግ ከሆነ ሶፍት ከሆነ ስስ ከሆነ እንዲሁም ደግሞ መካከለኛ ሳይዝ ያላቸው ልብሶች በሚሆኑበት ሰዓት ላይ ፕሮግራሙን አጀስት አድርገን እንሰጠዋለን። ፓወሩን አመጣጥኖ ያሽልናል ማለት ነው። ሌላው ምንድነው ስፒን ታይመር የተገጠመለት ዋሺንግ ማሽን ነው። ስፒን ታይመሩ ደግሞ የመጭመቂያ ክፍሉ ላይ የምንጠቀመውን ደቂቃ ለመመጠን ይረዳናል ማለት ነው። እነዚህ እንግዲህ ሌላው ምንድነው ፕሪሚየም ዊንድ ሲስተምን የሚጠቀሙ ስለሆኑ የማድረቅ አቅማቸውም ከፍ ያለ የማድረቅ አቅም ያላቸው የዋሺንግ ማሽን አይነቶች ናቸው ማለት ነው። በዋት ደረጃ እስከ 700 ዋት ድረስ አቅም ያለው ጉልበት ያለው የዋሺንግ ማሽን አይነት ነው። በዋስትና ደረጃ ደግሞ እስከ 2 ዓመት ድረስ ከካምፓኒው ዋስትና የሚሰጥበት እቃ ሲሆን ፊልተር ላይ የተገጠመለት እንዲሁም ደግሞ ወተር ኢንሌት ያለው ወተር ኢንሌቱ ደግሞ የሚሰጠን ጠቀሜታ ውሃችን በሚኖርበት ሰዓት ቧንቧ በማይጠፋበት ሰዓት ላይ ከቧንቧችን ጋር ሆዛችንን ኮኔክት አድርገን ከፈለግን ወደ ማጠቢያ ክፍሉ ከፈለግን ደግሞ ወደ ማድረቂያ ክፍሉ ውሃችንን ለማስገባት ወተር ኢንሌት ጠቀሜታ አለው ማለት ነው። ሌላው ምንድነው እንግዲህ እነዚህ ዋሺንግ ማሽኖች በከለር ደረጃ ስንመለከታቸው ዳርክ ግሬ ወይም በተለምዶ ከምናውቃቸው ማጠቢያዎች ለየት ያለ ከለር ያላቸው ዋሺንግ ማሽን አይነቶች ናቸው ማለት ነው። በዋስትና ደረጃ 2 ዓመት ነው ብያቸዋለሁ። ሞተራቸው ላይ ስንሄድ ደግሞ ኮፐር ሞተር የተገጠመላቸው ዋሺንግ ማሽን አይነቶች ናቸው። ኮፐር ሞተር መሆኑን ደግሞ ለእኛ የሚሰጠን ጠቀሜታ እንግዲህ ኮፐር ሞተር ስንል ፍሳሽ ወደ ሞተራችን እንዳይገባ ወይም ሞተራችን ጥንካሬ እንዲኖረው የሚያደርግ ማቴሪያል ነው ማለት ነው። ኮፐር እንግዲህ እነዚህ ዋሺንግ ማሽኖች 2 ዓመት ዋስትና አላቸው ብያቸዋለሁ። በዋስትና ደረጃ ረዥም ጊዜ ስለሆነ እንግዲህ ዋስትና ረዥም ዓመት ሲሆን እቃውም ጥራቱ በዛው ልክ ስለሚሆን ነው። በዋጋ ደረጃ ደግሞ እስከ 85,000 ብር ከ2 ዓመት ዋስትና ጋር ከነፃ የዴሊቨሪ አገልግሎት ጋር ደንበኞች እነዚህን እቃዎች ማግኘት ይችላሉ። በመቀጠል ደግሞ የማስመለከታችሁ እቃ ማጂክ ኩዊን በመባል የሚታወቅ ብራንድ ሲሆን እነዚህ እንግዲህ ማጂክ ኩዊንም ስማቸው ቀደም ካሉ ወይም ደግሞ ተጠቃሽ ከሆኑ ዋሺንግ ማሽኖች ውስጥ ተጠቃሽ ነው። እነዚህ እንግዲህ እስከ 18 ኪሎ ግራም ድረስ የሚደርስ ልብሶችን ማጠብ እንዲችል ተደርጎ የተሰራ ወይም ደግሞ 18 ኪሎ ግራም ክብደት መሸከም የሚችል ሞተር የተገጠመለት የዋሺንግ ማሽን አይነት ነው ማለት ነው። እነዚህም እንግዲህ ባለ 3 ሞተር ናቸው። ባለ 3 ሞተር ስንል ማለታችን ነው የማጠቢያ ክፍላችን ሞተር ለብቻ፣ የማድረቂያ ክፍላችን ሞተር ለብቻ እንዲሁም ደግሞ የፓምፕ ሞተር ሶስተኛ ሞተር የተገጠመለት ነው ማለት ነው። ውሃ መድፊያ ከዛ በተጨማሪ ደግሞ ኤርድሪ ስለሆነ የማድረቅ አቅሙም እስከ 90% ድረስ የሚደርስ ማድረቂያ ክፍል የተገጠመለት ነው። ሌላው እንግዲህ ደብል ሌየር የሆነ ፕላስቲክ ቦዲ ያላቸው ናቸው። የውጭኛውና የውስጠኛው ክፍል የተለያየ የሆነ ማለት ነው። ከዛ በተጨማሪ ደግሞ እዚህ ጋር እንደምትመለከቱት የተለያዩ ፕሮግራሞችን አጀስት ማድረጊያ ወይም ደግሞ ከባድ ልብስ ስናጥብ፣ ቀላል ልብስ ስናጥብ ወይም መካከለኛ ክብደት ያላቸው ልብሶችን በምናጥብበት ጊዜ ጉልበታችንን ለመመጠን ወይም ደግሞ ማሽናችን ጉልበቱን አመጣጥኖ እንዲያጥብልን አጀስት ማድረጊያ ፕሮግራም አጀስት ማድረጊያ በተን ተገጥሞለታል ማለት ነው። ሌላው ፊልተር እናገኛለን ውስጠኛው ክፍል ላይ። ፊልተር የሚያገለግለን እንግዲህ ወደ ሞተራችን ብናኞች ከልብስ ላይ የሚወጡ የተለያዩ ቆሻሻዎች ወደ ሞተራችን አልፎ እንዳይሄዱ እንደ ማጠራቀሚያ የሚያግዘን ክፍል ነው ማለት ነው። ሌላው ወተር ኢንሌት አላቸው። ቧንቧ በሚኖርበት ሰዓት ላይ ሆዛችንን ከቧንቧችን ጋር አገናኝተን ውሃችን ወደ መጭመቂያ ወይም ማድረቂያ ክፍሉ ወይም ደግሞ ወደ ማጠቢያ ክፍሉ እንዲገባ ማድረግ እንችላለን ማለት ነው።
የማጂክ ዊል እንግዲህ ሞተሩ ላይ ስንሄድ እንግዲህ ኮፐር ሞተር የተገጠመለት የወሽንግ ማሽን አይነት ነው። ሌላው እንግዲህ እነዚህ እስከ 2 ዓመት ድረስ እንዲሁ በጎዶልያስ ኤሌክትሮኒክስ ሾፕ ዋስትና ይሰጥባቸዋል ለደንበኞቻችን ማለት ነው። በተለያዩ የሳይዝ አማራጮች ደንበኞች እነዚህ እቃዎች ቢፈልጉ በእኛ ሾፕ ማግኘት ይችላሉ። በዋጋ ደረጃ ስንመለከታቸው እነዚህ እንግዲህ እስከ 110 ሺህ ብር ከፍሪ ዴሊቨሪ አገልግሎት ጋር ደንበኞቻችን እነዚህን እቃዎች ማግኘት ይችላሉ በእኛ ሾፕ ማለት ነው። በመቀጠል ደግሞ የምንመለከተው እንግዲህ የኦርቢት 16 ኪሎ ግራም ወይም መካከለኛ ሳይዝ ያለው የወሽንግ ማሽን አይነት ይሆናል። እንግዲህ ይህ ከጎን የምትመለከቱት ኦርቢት በ16 ኪሎ ግራም አማራጭ የሚገኝ የወሽንግ ማሽን አይነት ሲሆን መካከለኛ ክብደት ነው ብያቸዋለሁ። የማጠቢያ ክፍል እንዲሁም ደግሞ የመጭመቂያ ክፍል ይዞ የሚገኝ ሴሚ አውቶማቲክ የሆነ ወሽንግ ማሽን አይነት ነው። እንግዲህ እነዚህ ወሽንግ ማሽኖች እንግዲህ የተለያዩ ፊቸሮችን በላያቸው ላይ እናገኛለን። አንደኛው ምንድነው ዌሽ ታይመር አለው። ከዛ በተጨማሪነት ደግሞ ዌሽ ሴሌክተር አለው። ዌሽ ታይመር ያው እንግዲህ ምን ያህል ደቂቃ ልብሳችን መታሸት እንደሚፈልግ አጀስት የምናደርግበት ፊቸር ሲሆን፣ ዌሽ ሴሌክተር ደግሞ የምናጥበው ልብስ ከባድ ጉልበት የሚፈልግ ከሆነ ከማሽናችን ወይም መካከለኛ ጉልበት የሚፈልግ ከሆነ ወይም ደግሞ ዝቅተኛ ጉልበት የሚፈልግ ከሆነ ወይም ስስ ልብሶች ሲሆኑ ጠንከር ያለ ክብደት ያላቸው ልብሶች ሲሆኑ ያንን ፕሮግራም አጀስት የምናደርግበት ዌሽ ሴሌክተር ይባላል ማለት ነው። ሌላው እንግዲህ እዚህ ጋር ድሬን ሴሌክተር የሚል አለ። ድሬን ሴሌክተር ማለት ደግሞ ልብሳችንን አጥበን ከጨረስን በኋላ መጭመቂያ ቤት ውስጥ ሊሆን ይችላል ማጠቢያ ቤት ውስጥ ያለውን ውሃ ወደ ውጭ ለማስወገድ የምናዝበት ማዘዣ በተናችን ነው ማለት ነው። ሌላው ስፒን ታይመር ላይ እናገኛለን። ስፒን ታይመር ደግሞ የሚሰጠን ጠቀሜታ ምንድነው? የምናደርቀው የምንጨምቀው ልብስ በምን ያህል ደቂቃ ውስጥ በምን ያህል ዙረት ምን ያህል ደቂቃ መድረቅ እንዳለበት አጀስት የምናደርግበት ፕሮግራም ነው ማለት ነው። እነዚህ እንግዲህ ፕሪሚየም ዊንድ አፕ ሲስተም ስለሆኑ ልብሳችንን የማድረቅ አቅማቸው ከፍ ያለ ነው በምንጨምቁበት ሰዓት ማለት ነው። ያው ሴሚ አውቶማቲክ እንደመሆኑ ሙሉ ለሙሉ የማድረቅ አቅም የላቸውም። እስከ 90% ድረስ የሚያደርቁ ወሽንግ ማሽን አይነቶች ናቸው ማለት ነው። በቦዲ ደረጃ ስንመለከታቸው ደግሞ ደብል ሌየር የሆኑ ልብስ ማጠቢያ አይነቶች ናቸው። የውጨኛውና የውስጠኛው ክፍል የተለያየ ቦዲ ያላቸው የወሽንግ ማሽን አይነቶች ናቸው። ሌላው እንግዲህ ፊልተር አለ ላያቸው ላይ። ፊልተሩ ደግሞ የሚሰጠን ጠቀሜታ ወደ ሞተራችን የተለያዩ ቆሻሻና ብናኞች አልፎ እንዳይገቡ ማጠራቀሚያ ነው ማለት ነው። በየተወሰነ ጊዜ እያወጣን ፊልተራችንን እንድናጥብ ተደርጎ የተዘጋጀ ፊልተር ተገጥሟል ላያቸው ላይ። በሞተር ደረጃ ደግሞ ኮፐር ሞተር የሆነ የወሽንግ ማሽን አይነት ነው። ሌላው ምንድነው? ኮፐር ሞተር መሆኑ የሚሰጠን ጠቀሜታ ለማሽናችን ረዥም እድሜን መስጠት ነው። ከዛ በተጨማሪ ደግሞ እነዚህ ወሽንግ ማሽኖች እንግዲህ እስከ 700 ዋት ድረስ ያለ ጉልበት ያላቸው ሲሆን የማሸት አቅማቸውም በዛው ልክ ከፍ ያለ ይሆናል ማለት ነው። ከለር አማራጭ ደግሞ እንግዲህ ከሌሎቹ በተለምዶ ከምናውቃቸው ከለሮች ወጣ ያለ ከለር ወይም ደግሞ በዳርክ ግሬ የከለር አማራጭ እናገኛቸዋለን። በዋስትና ደረጃ እስከ 2 ዓመት ድረስ ከካምፓኒው ዋስትና የሚሰጥባቸው እቃዎች ሲሆኑ ወተር ኢንሌት ደግሞ ላያቸው ላይ ተገጥሟል። ውሃ በሚኖርበት ሰዓት ላይ ሆዛችንን ወይም ደግሞ ሆዛችንን ከቧንቧችን ጋር ኮኔክት አድርገን ውሃ ማድረቂያ መጭመቂያ ክፍል ላይ ማስገባት እንችላለን። ከዛ ደግሞ ወሽንግ ክፍላችንም ላይ ውሃ ማስገባት እንድንችል ተደርጎ የተዘጋጀ ኢንሌት አላያቸው ላይ ተገጥሟል ማለት ነው። IPX4 ወተር ፕሩፍ ግሬድ ያላቸው የወሽንግ ማሽን አይነቶች ናቸው። ከጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እንግዲህ እነዚህን 16 ኪሎ የኦርቢት የልብስ ማጠቢያ እስከ 68 ሺህ ብር ከነፃ የዴሊቨሪ አገልግሎት ጋር ማግኘት ይችላሉ። ውድ የጎዶልያስ ዩቲዩብ ቻናል ተመልካቾቻችን የዛሬ ቪዲዮችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሁለቱም አድራሻችን ቁጥር 1 ፊጋ ትራፊክ ላይቱን ሳይሻገሩ ስማድል ህንፃ ስር እንዲሁም ቁጥር 2 ከታ መድኃኒዓለም ንግድ ባንክ ህንፃ ፊት ለፊት ላይ ያገኙናል። በስልክ ቁጥር አማራጮች 0960318181 0116597020 0116597030 ላይ ቢደውሉ ያገኙናል። ቪዲዮ ከተመቸው ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። በቀጣይ እናቀርብሎ የሚፈልጉትን የቤት ኤሌክትሮኒክስ እቃ ኮሜንት ሴክሽን ላይ አስቀምጡልን። ስለተከታተሉ እናመሰግናለን።